ክቡራን የሐሳብ ገበታ ቤተሰቦች ሀገረ ካኦፒ በሚል ርዕስ በአቶ ልደቱ አያሌው የተዘጋጀውን መጽሐፍ በትረካ መልክ እንዲህ አቀርበናል። ታደምጡንና ለሌሎችም ታጋሩ ዘንድ በአክብሮት እየጠየቅን መልካም ቆይታን እንመኛለን። የሐሳብ ገበታ ምዕራፍ 12 ጦርነት እንደ ሥራ። ይህንን የሀገረ ካኦፒን አጭር ታሪክ ላስነብባችሁ መጽሐፍ ከጀመርኩ አንድ ወር አለፈኝ። አእምሮን በሚያስጨንቅ ሥራ ላይ ለብዙ ሰዓታት መቆየት ስለማልችል በየቀኑ የምጽፈው ከ3 ሰዓት ላልበለጠ ጊዜ ብቻ ነው። ብዙውን ጊዜ የምጽፈው በመወዳትና በጠባቧ የቤቴ ባልኮኒ ላይ ተቀምጬ ቢሆንም አንዳንዴ የመሰልቸት ስሜት ሲሰማኝ በካፌ፣ በመናፈሻ ቦታ ወይም በቤተ መጻሕፍት ውስጥ ተቀምጬ እጽፋለሁ። ዛሬም ከቤቴ ራቅ ማለት አሰኘኝና ወደ የሮዘርስሃይም የሕዝብ ቤተ መጻሕፍት በጠዋት ጎራ ብያለሁ። ቤተ መጻሕፍቱ ሰፊና በደመቀ መብራት የተሞላ በመሆኑ በተለይም ደመናማ የአየር ጸባይ ባለበት ቀን እዚህ መምጣት ብሩህ ስሜት ይፈጥርልኛል። ጥሎብኝ ደመና ያጠላበት የአየር ጸባይ አልወድም፣ ስሜቴን ያውከዋል። መቀመጥ ሲሰለቸኝና ዘወር እያልኩ እግሬን ለማፍታታት ስፈልግም የቤተ መጻሕፍቱ ስፋት የልብ የሚያደርስ ስለሆነ ይመቸኛል። ከሁሉም በላይ በዚህ ቤተ መጻሕፍት መገኘትን እንድወደው ያደረገኝ የተጠቃሚዎቹ ስነ ስርዓትና ጨዋነት ነው። ጀርመኖች ቤተ መጻሕፍት ሲጠቀሙ ድምፅ አያሰሙም። የቤተ መጻሕፍቱን ንብረትም እንደ ግል ንብረታቸው ነው በጥንቃቄ የሚይዙት። ለሌሎች ተጠቃሚዎች ያላቸው አክብሮትና እንክብካቤም የሚደንቅ ነው። ጀርመኖች ለሌሎች የዘር ጥላቻ ያላቸው እንደሆኑ ተደርጎ በስፋት ሲወራ እሰማ የነበረ ቢሆንም እኔ በምኖርበት አካባቢ ግን እስካሁን ይህንን የሚያረጋግጥ ክስተት አላጋጠመኝም። በንቀት ወይም በጥላቻ አይተውኝ አያውቁም። እንዲያውም መረጃ ፈልጌ ጀርመኖችን በእንግሊዝኛ ስጠይቃቸው ከመንገዳቸው በመውጣትና በሚያስቸግራቸው ቋንቋ ለመናገር በመጣር ጭምር ሊረዱኝ ይሞክራሉ። በእነሱ ላይ ስሰማው የኖርኩት ሐሜትና ተግባራቸው አልጣጣምልኝ እያለ እገረማለሁ። በአጠቃላይ በቤተ መጻሕፍቱ የማያቸው ጀርመናውያን ምን ያህል ስርዓታዊ የአኗኗር ባህል ያላቸው መሆኑን ሳይ በእነሱ እጆች የተሰሩ ማሽነሪዎች፣ አውቶሞቢሎችና መድኃኒቶች ለምን በጥራታቸው የላቁ ለመሆን እንደበቁ ሚስጥሩን እረዳዋለሁ። ዛሬ የዕለቱን የጽሑፍ ሥራዬን ለመስራት በቤተ መጻሕፍቱ አንድ ማዕዘን ጥግ ላይ ተሰይሜያለሁ። ከቆምኩበት ልቀጥል። የካሊቲ መንግስት የሊበራል ፓርቲውን እቅድ የምዕራባውያን መንግስት የመገልበጥ ሴራ እንደሆነ አድርጎ ወነጀለው። በሊበራል ፓርቲው መሪዎች ላይ ሕጋዊ እርምጃ ሊወስድ እንደሚችልም አጥብቆ ዛተ። ሰነዱ የትጥቅ ትግል በሚያካሂዱት ድርጅቶችና የእነሱ ደጋፊ በሆኑት ሚዲያዎችና ሕዝብ ዘንድም ከፍተኛ ተቃውሞ ገጠመው። ሰነዱ የመንግስት ተጠያቂነትን ለማስቀረት፣ የትጥቅ ትግልን ለማዳከምና ሕዝቡን በአምባገነኖች በከንቱ ለማስጨፍጨፍ የቀረበ ሴራ ተደርጎ ተወገዘ። አብዛኛው ሕዝብም ተዋጊዎቹ በአጭር ጊዜ መንግስትን ያሸንፋሉ ብሎ ስላመነ የሰላማዊ ትግል ጥሪውንም ሆነ የሽግግር መንግስት የማቋቋሙን ጥያቄ አብዝቶ ተቃወመው። በተለይም በውጭ ሀገራት የሚኖሩት ሀገረ ካኦፒያውያን የሊበራል ፓርቲው ሰነድ ወደ ድል እየገሰገሰ የሚገኘውን የትጥቅ ትግል የሚያዳክም የሲአይኤ ሴራ ነው በማለት በስፋት አብጠለጠሉት። የሚገርመው ግን በአሜሪካን ሀገር የሚኖሩ ሀገረ ካኦፒያውያን ራኬሎ ሆሳን የሲአይኤ ቅጥረኛ አድርገው በሚያወግዙበት ወቅት ተከታታይ ሰላማዊ ሰልፎችን በነጩ ቤተ መንግስት በር ላይ እያካሄዱ የአሜሪካ መንግስት በካሊቲ መንግስት ላይ ጫና እንዲያደርግ ይማጸኑ ነበር። ከግራ ከቀኝ በደረሰበት ጫና የሊበራል ፓርቲው ሐሳቡን ብዙም ሊገፋበት አልቻለም። የፓርቲው ፕሬዝዳንት ራኬሎ ሆሳ የቀረበው የሰላማዊ ትግል አማራጭ ተቀባይነት ካላገኘና ካልተተገበረ በስተቀር ሀገሪቱ ከመፍረስ ሕዝቡም ከባሰ አስቀያሚ እልቂት እንደማይድን አጥብቃና ደጋግማ አሳሰበች። ከጥቂት አናሳ ድጋፍ ካላቸው ፓርቲዎችና ከአንዳንድ ምሁራን በስተቀር ራኬሎን እንኳንስ ሊደግፋት በትኩረት ሊያደምጣት የፈለገ አልነበረም። በአጭሩ የራኬሎ ሐሳብ በመንግስት ሴረኝነትና በሕዝብ ያላዋቂነት ትብብር ተሸነፈ።
ሰሚ ባያገኝም ከሀገሪቱ ታዋቂ ምሁራን መካከል እስከ መጨረሻው የራኬሎን ሐሳብ ደግፎ የቆመው አዛውንቱ ደራሲ ኒሻ ብቻ ሆነ። ኒሻ ይህ የዛሬ የራኬሎ የሐሳብ ሽንፈት የነገ የሀገርና የሕዝብ ሽንፈት እንደሚሆን አልገባቸውም በማለት ተደጋጋሚ ትችት አቀረበ። የመንግስት ዛቻም ዛቻ ሆኖ አልቀረም። ራኬሎ ሆሳ የውጭ ጠላቶች ሴራ አስፈጻሚ በመሆንና መንግስትን በሕገ ወጥ አመጽ ለመገልበጥ በመሞከር የሀገር ክህደት ወንጀል ተከሳ ታሰረች። በመታሰሯም ከውጭ መንግስታትና ከሰብአዊ መብት ተከራካሪ ድርጅቶች በስተቀር የሀገሬው ሕዝብ ብዙም ሳያዝንላትና ከእስር እንድትፈታም ሳይጮህላት ቀረ። የታጠቁት ኃይሎችም የማያዋጣ መስዋዕትነት እንደምትከፍል ሞኛ ሞኝ የፖለቲካ መሪ አድርገው በመቁጠር ክፉኛ ሲሳለቁባት ሰነበቱ። ራኬሎ በታሰረች በሳምንቱ ሌላ አስደንጋጭ ዜና ተሰማ። እድሜ ልኩን በነጻነት ሐሳቡን ሲገልጽ የነበረው አዛውንቱ ደራሲ ኒሻ በመንግስት ላይ አመጽ የማነሳሳት ክስ ተመስርቶበት ታሰረ። ይህ የኒሻ መታሰር የካሊቲ መንግስት ወደ ፍጹማዊ አምባገነንነት የመሸጋገሩ ማሳያ ተደርጎ በመገናኛ ብዙሃንና በሐሳብ ነጻነት ተሟጋች ድርጅቶች በስፋት ተወገዘ። በምርጫ ማግስት በድንገት የተጀመረው ጦርነት አሸናፊ ሳይኖረው 14 ዓመት ሞላው። ሀገረ ካኦፒ ዲሞክራሲም ሆነ ህገ መንግስትም የሌላት ሀገር ሆና ቀጠለች። ጠቅላይ ሚኒስትር ካሊቲም መፈንቅለ መንግስት ባካሄደበት ዕለት ምሽት ላይ በአማላይ ንግግር ለህዝብ የገባውን ቃል ሁሉ ረስቶ ስልጣኑን በማጠናከርና የአገዛዝ ዕድሜውን በማራዘም ስራ ላይ ብቻ ተጠመደ። እስካሁን በሀገሪቱ በተካሄደው ጦርነት ምክንያት የሞቱት ሀገረ ካኦፒያውያን ቁጥር ከ570 ሺህ፣ የተሰደደው ህዝብ ደግሞ ከ2.2 ሚሊዮን በላይ ደርሷል። በህዝቡ መካከል የነበረው ማህበራዊ ትስስር ከጊዜ ወደ ጊዜ እየላላ ጦርነቱ የመንግስትና የተቃዋሚዎች ብቻ ሳይሆን በሂደት የብሔረሰብ መልክ ያለው የእርስ በርስ ጦርነት እየሆነ መጣ። የነገ ሀገር ተረካቢ መሆን ያለባቸው አብዛኛዎቹ የሀገሪቱ ህፃናትና ወጣቶች ከትምህርት ገበታ ውጭ ሆኑ። በጦርነቱ ምክንያትም የሀገረ ካኦፒ ኢኮኖሚ ተንኮታኮተ። ፋብሪካዎች በመዘጋታቸው፣ ቱሪዝም በመቆሙ፣ አብዛኛዎቹ የተፈጥሮ ሀብት ያለባቸው አካባቢዎች በአማጽያኑ እጅ በመውደቃቸው፣ የመንግስትም ዋና ትኩረት በጦርነት ላይ በመሆኑ ስራ አጥነት በከፍተኛ መጠን ተስፋፋ። የሀገሪቱ የዋጋ ግሽበትም ከ500 እጅ በላይ አሻቅቦ የሀገሪቱን ገንዘብ ተራ ወረቀት እያደረገው መጣ። ህዝቡ የኑሮ ወድነቱን መቋቋም ስለተሳነውም በአብዛኛው የመንግስት ወይም የአማጽያኑ ታጣቂ ለመሆን ተገደደ። እድል ያገኘውም ከሀገሩ እየወጣ በግፍ ተሰደደ። ከሁሉም በላይ በኢኮኖሚው ምክንያት የካሊቲ መንግስት በከፍተኛ መጠን ተዳከመ። በገፍ ለሚያሰለጥነው ሰራዊት ስንቅና ትጥቅ ማቅረብ ጭምር እያቃተው መጣ። ቀስ በቀስም ከግማሽ በላይ የሆነው የሀገሪቱ ግዛት ከቁጥጥር ውጭ ሆነ። በአንጻሩም የድርጅትና የዓላማ ትብብር መፍጠር ባይችሉም አማጽያኑ የበለጠ እየተጠናከሩ የሚቆጣጠሩት ግዛትም እየሰፋ መጣ። ከሽምቅ ተዋጊነትም አልፈው ምሽግ ይዘው ራሳቸውን ለመከላከልና የጠላትን ምሽግ አጥቅቶ ለመቆጣጠር ወደሚያስችል የሰራዊትነት ደረጃ እያደጉ መጡ። የትጥቅ ትግል እያካሄዱ ያሉት ሶስቱም አማጽያን የበለጠ እየተጠናከሩ ቢመጡም ከሁሉም የበለጠ መጠናከር የቻለው ግን የማሎኮቫ ህዝብ ነፃ አውጪ ድርጅት ነው። ነፃ አውጪ ድርጅቱ በጎረቤት ሀገር ጭምር እየተረዳ የዓመቱ አጋማሽ ላይ የሀገረ ካኦፒን ብቸኛ ወደብና የነዳጅ ማጣሪያ ተቋም በቁጥጥሩ ስር አዋለው። ነፃ አውጪ ድርጅቱ ከሌሎቹ አማጽያን በተሻለ ውጤት ለማምጣት የቻለው ራሱን በብሔረሰብ ማንነት ያደራጀ ከመሆኑ በተጨማሪ ጠንካራ የህዝባዊነት ዲሲፕሊን በማሳየቱ እንደሆነ ይነገርለታል። ነፃ አውጪ ድርጅቱ ህዝብን በመንከባከብና በማክበር ባህሪው ከሌሎቹ የተሻለ ዝናን አትርፏል። ከዚህም በተጨማሪ ጠንካራ ማዕከላዊነት ያለው አመራር አካል ያለው መሆኑ፣ የሚታገልለት ዓላማ ግልጽና የማያሻማ ሆኖ መቀመጡ፣ የአመራሩን የማዘዣ ምሽግ ከመንግስት ጥቃት በብቃት መከላከል የሚያስችለው ነፃ መሬት ቀድሞ መፍጠሩ፣ ነፃ ባወጣቸው አካባቢዎች ጠንካራ የህዝብ አስተዳደር መዋቅሮችን በህዝብ ምርጫ ማቋቋሙ፣ ከሁሉም በላይ ምርኮኞችን በተመለከተ ያለው ጥሩ አያያዝ ስልቱ፣ ከመንግስት ጋር የሚሰሩ ዜጎችን በጠላትነት ስሜት የሚያይ መሆኑና የፕሮፓጋንዳ ስልቱ ቁጥብና የተጠና መሆኑ
ከሌሎቹ ቀድሞ ግዙፍ ሰራዊት ለመፍጠርና ውጤታማ ለመሆን አስችሎታል። በእርግጥ ይህ ባህሪው በራሱ ብሔረሰብና ግዛት ውስጥ ጥንካሬ ቢፈጥርለትም የተገንጣይ አጀንዳ አራማጅ መሆኑ ግን በሌላው የሀገረ ካኦፒ ሕዝብና በውጭ መንግስታት ዘንድ ተቀባይነት እንዳይኖረው አድርጎታል። የካሊቲ መንግስት በሁሉም አቅጣጫ ከበባ ውስጥ በመግባቱና የሀገሪቱን ብቸኛ ወደብ በመነጠቁ የጦር መሳሪያም ሆነ ነዳጅ በአውሮፕላን ብቻ ለማጓጓዝ ተገደደ። የውጭ ምንዛሬ አቅሙ እየተዳከመና በሚፈጽመው የሰብአዊ መብት ጥሰት ምክንያትም ከውጭ መንግስታት ምንም አይነት ድጋፍ የሚያገኝበት እድል ስለሌለ የጦርነቱን ወጪ መቋቋም አቃተው። በዚህም ምክንያት አብዛኛውን የሀገሪቱን ግዛት እየለቀቀ ኃይሉን በዋና ከተማው በማዮ የቅርብ ርቀት አካባቢ ለማከማቸት ተገደደ። የአማጽያኑን ጥቃት መቋቋም እየተሳነው ሲመጣም የካሊቲ መንግስት ጭካኔ የበለጠ እየጨመረ መጣ። የማሎኮቫ ህዝብ ነፃ አውጪ ድርጅት ከወደቡም በተጨማሪ የማሎኮቫ ህዝብ የሚኖርበትን ግዛት ሙሉ በሙሉ ተቆጣጠረው። ከ2 ዓመት በኋላም ህዝበ ውሳኔ አካሂዶ ነፃ ሀገር እንደሚመሰርት ይፋ አደረገ። በዚህ የነፃ አውጪው አቋም የካሊቲ መንግስት ብቻ ሳይሆን የሀገረ ካኦፒን አንድነት መቀጠል የሚደግፈው አብዛኛው ህዝብም ተቆጣ። በርካታ የውጭ መንግስታትም የሀገረ ካኦፒ ግዛታዊ አንድነት መከበር እንዳለበት አሳሰቡ። በዚህም ምክንያት ጦርነቱ አስቀያሚ ገጽታ እየያዘ መጣ። በሀገሪቱ ዋና ከተማና በተለያዩ ትልልቅ ከተሞች የሚኖሩ የማሎኮቫ ተወላጆች በተለየ ሁኔታ እየታደኑ በገፍ ታሰሩ። በአንዳንድ አካባቢዎችም በብሔረሰብ ማንነታቸው ተለይተው የግፍ አገዳደል ተፈጸመባቸው። ሕይወታቸው አደጋ ላይ የወደቀው የማሎኮቫ ብሔረሰብ ተወላጆች የቻሉት ነፃ አውጪው ወደ ተቆጣጠረው ግዛት ሸሽተው ገቡ። ያልቻሉትም በየሚኖሩበት አካባቢ እየተሰባሰቡ ባልሞት ባይ ተጋዳይነት ተደራጅተው በመዋጋት ራሳቸውን መከላከል ጀመሩ። የሰብአዊ መብት ተሟጋች ድርጅቶች ባወጡት ሪፖርት በ3 ወር ጊዜ ውስጥ ብቻ ከ15000 በላይ የማሎኮቫ ብሔረሰብ ተወላጆች መገደላቸውንና በየእስር ቤት ውስጥ ያሉ ከ35000 በላይ የሆኑ የብሔረሰቡ ተወላጅ እስረኞችም ሕይወታቸው አደጋ ላይ መሆኑን አጋለጡ። ዓለም አቀፍ ድርጅቶች ጦርነቱ እንዲቆም አብዝተው ቢጫጫሁም የሚሰማ ግን አልተገኘም። ሁኔታዎች የበለጠ እየተባባሱና ከቁጥጥር ውጭ እየሆኑ መጡ። መንግስት የበለጠ እየተዳከመና በሀገሩ ላይ ቁጥጥር እያጣ፣ ተፋላሚዎች ደግሞ በሂደት ወደ ርዕሰ ከተማ ወደ ማዮ እየተጠጉ መጡ። የፌዴራሊስት ፓርቲው በሊኳር ግዛት ውስጥ የሚገኘውንና የሀገሪቱን 90% የኤሌክትሪክ ኃይል የሚያመነጨውን ግድብ ተቆጣጠረው። የመብራት ስርጭቱን እንዲቋረጥ ስላደረገውም አብዛኛው የሀገረ ካኦፒ ግዛት በጨለማ ተዋጠ። ለመብራትም ሆነ ለምግብ ማብሰል ዛፍ እየቆረጡ መማገድ በዋና ከተማው በማዮ ጭምር ተጀመረ። የፌዴራሊስት ፓርቲው ከዚህም አልፎ የማዮ ከተማ የመጠጥ ውሃ ማጣሪያና ማከማቻ የሆነውን ግድብ ተቆጣጠረው። የካሊቲ መንግስት እጁን ካልሰጠ በስተቀር የመጠጥ ውሃ ወደ ከተማዋ እንደማይለቀቅ ማሳወቀ። እንደኔ ቤተሰቦች በግቢያቸው ውስጥ የጉድጓድ ውሃ ከሌላቸው ጥቂት ድርጅቶችና ግለሰቦች በስተቀርም ውሃ የተቋረጠበት ህዝብ በከተማዋ መሃል ከሚፈሱት ወንዞች ውሃ በጀሪካን እየቀዳ ለመጠቀም ተገደደ። ወንዞቹ በፋብሪካዎች ፍሳሽ የተበከሉ ስለሆኑ ለህዝቡ ጤና አደገኛ ሆኑ። በሳምንታት ውስጥ ከፍተኛ ውሃ ወለድ በሽታ ተከስቶ ብዙዎች በተለይም ህፃናት ህይወታቸውን አጡ። ታማሚዎች በገፍ ወደ የሆስፒታሉ ቢጎርፉም በተፈጠረው የውጭ ምንዛሬ እጥረት ምክንያት ሆስፒታሎቹ መድኃኒት ስለሌላቸው ህዝቡን ከሞት ሊታደጉት አልቻሉም። የከተማው ህዝብ ሌላ አማራጭ አልነበረውም። የወንዙን ውሃ በማገዶ እንጨት እያፈላ መጠጣት ቀጠለ። በንጽህናዋ ትመሰገን የነበረችው የማዮ ከተማም በቆሻሻ ክምችት ተሞልታ መግማት ጀመረች። የመብራትና የውሃ እጥረቱ የህዝቡን ህይወት የበለጠ አመሰቃቀለው። ተፋላሚዎችም ሆነ መንግስት ሰብአዊነት ተሰምቷቸው ችግሩን በድርድር ለመፍታት ፈቃደኛ አልሆኑም። ተፋላሚዎቹ መብራትና ውሃ መቋረጡን መንግስትን የማስገደጃ መሳሪያ አድርገው ሊጠቀሙበት ሲሞክሩ፣ መንግስትም የህዝቡን አሳሳቢ ችግር በመገንዘብ ለመደራደርም ሆነ ሽንፈቱን ለመቀበል ፈቃደኛ አልሆነም። እንዲያውም አማጽያኑ መብራትና ውሃ እንዲቋረጥ ማድረጋቸውን ለህዝቡ ደህንነት የማያስቡ ጨካኞች መሆናቸውን ማሳያ አድርጎ በማቅረብ ፕሮፓጋንዳ ሊሰራበት ሞከረ።
ሽንፈቱ የበለጠ እያስቆጣውና እያስፈራው የመጣው የካሊቲ መንግስት አየር ኃይሉን በመጠቀም የታጠቁ ኃይሎችን ከሰላማዊው ህዝብ ሳይለይ በገፍ መጨፍጨፍ ጀመረ። አብዛኛው ህዝብ የአማጽያኑ ደጋፊ እንደሆነ ስለሚያውቅ የሚደርስበትን ዓለም አቀፍ ውግዘት ከምንም ሳይቆጥር በበቀል ስሜት ጭፍጨፋውን አጠናክሮ ቀጠለበት። በአማጽያኑ ቁጥጥር ስር የወደቁትን ከተሞች እንደ ጠላት ምሽግ በመቁጠር በአውሮፕላን ድብደባ ፈራረሳቸው። በውስጣቸው የሚገኙትን የመሰረተ ልማት አውታርም እንዳልነበረ አድርጎ አወደመው። ለብዙዎቻችን ሩቅ ይመስለን የነበረው ጦርነት ቀስ በቀስ ለሁላችንም እየቀረበን መጣ። ይህ ሁሉ ቀውስ በሀገርና በህዝብ ላይ ለምን፣ እንዴትና በማን እንደተፈጠረ በውል ማሰብና ማገናዘብ ሳንችል ችግሮቹ እንደዋዛ እያሳሳቁን ደጃችን ላይ ሲደርሱ ማየት ጀመርን። ሁሉ ነገር እያለፈ ያለው እንደ ረጅም ህልም ሆነ። ህይወትን ለማጣጣምና ለማርዘም ተብሎ የተያዘ ስልጣንና ሀብት ህይወትን የሚያመርና የሚያሳጥር የአደጋ ምንጭ እየሆነ መጣ። ጊዜው ስልጣንና ሀብት ባልኖረኝ የሚያስብል ሆነ። ለእኔ አይነቱ ሰው ተራ ዜጋና ደሃ መሆን የሚያስቀናበት ጊዜ መጣ። ይህ መረዳት ከጊዜ ጋር እንደ ህልም ወደ ኋላ ተጠንጥኖ መመለስ ቢችል ኖሮ ምንኛ መታደል ነበር እያሉ ተመኘው እንደ ሞኝ። ምዕራፍ 13 የአሞራው ሟርት። አንድ ጧት ላይ ቤቴ ውስጥ ቁጭ ብዬ ቁርሴን እየበላው ሳለ ከፊት ለፊቴ ያለውን ትልቁን የሳሎናችንን መስኮት ሳይ የልጄን የልደት በዓል የበጠበጠው ጆፌ አሞራ ድንገት ታወሰኝ። ምን አይነት መጥፎ አጋጣሚ ነው! እንዴት እንዲህ ያለ አስደንጋጭ ነገር ካልጠፋው ጊዜ በልጄ የልደት ቀን በድንገት ተከሰተ እያልኩ ከራሴ ጋር ለማውራት ሞከርኩ። ግን በሆነው ነገር ከመገረም ያለፈ መልስ አልነበረኝም። በአጠቃላይ የሀገሪቱ መጥፎ ድባብ የፈጠረብኝ ስሜት ግን በእጅጉ አዋኪ ሆኖብኝ ሰንብቷል። ከፊታችን የባሰ መጥፎ ጊዜ እየመጣ መሆኑን መገንዘቤም ስራ የመስራት ፍላጎቴን አሳጣኝ። ቁርስ ከበላው በኋላ የማይቀርበት አንድ የሥራ ቀጠሮ ስለነበረኝ ያለ ፍላጎቴም ቢሆን ከቤቴ መውጣት ነበረብኝ። እንደ ነገሩ ለባብሼ ከቤቴ ስወጣ የጸጥታ ሰራተኞች ወደ መኖሪያ ግቢያችን በርከት ባሉ የወታደራዊ ተሽከርካሪዎች ተጭነው በድንገት ሲገቡ አየሁ። በመንግስት የተመደቡልን የቤታችን ጠባቂዎችም ቀድሞ የተነገራቸው ነገር ያለ በሚመስል ሁኔታ የሚሆነውን በዝምታ ከማየት በስተቀር ምንም አይነት የተለየ እንቅስቃሴ እያሳዩ አይደለም። ከታጣቂዎቹ ውስጥ አንዱ ወደ እኔ መጣና ወደ ቤቴ ተመልሼ እንድገባ ወይም መኪና ውስጥ ገብቼ እንድቀመጥ በትዕዛዝ መልክ ነገረኝ። ምን እንደተፈጠረ ልጠይቀው ብሞክርም ቀና መልስ ሊሰጠኝ አልፈለገም። እንዲያውም ቆጣ ብሎ ግባ አልኩህ እኮ አለኝ። የሚሆነውን ማየት ስለፈለጉ ወደ ቤት ከመግባት ይልቅ መኪና ውስጥ ገብቼ ተቀመጥኩ። ታጣቂዎቹ ወደ ዋናው የአባቴና የእናቴ ቪላ ዘልቀው ገቡ። ለ10 ደቂቃ ያህል በቤት ውስጥ ከቆዩ በኋላ እናቴን እጇ ላይ ካቴና አጥልቀው ይዘዋት ሲወጡ አየሁ። የማየው በእውኔ መሆኑን ማመን ከብዶኝ በድንጋጤ የመኪናዬን በር ከፍቼ ወጣሁ። ቀድሞ ወደ ቤት ወይም ወደ መኪናዬ እንድገባ ያዘዘኝ ታጣቂ የጠበንጃውን አፈሙዝ ወደ እኔ አቅጣጫ አዙሮ ግባ ብያለሁ በማለት አንባረቀብኝ። ሌላ አማራጭ አልነበረኝም። ተመልሼ መኪናዬ ውስጥ ገብቼ ተቀመጥኩ። በህልሜ ነው ብዬ በማሰብ ራሴን በራሴ ልቆነጥጠው በሞክርም ልነቃ አልቻልኩም። የአሞራው ሟርት ደረሰ እንዴ በማለትም ራሴን ጠየቅኩ። እናቴን መኪና ላይ አስገብተው ይዘዋት ከግቢ ወጡ። ምን እየሆነ እንደሆነ ግራ ገባኝ። ደነገጥኩ። ሁሉም ታጣቂዎች ከግቢያችን መውጣታቸውን እንዳየው የግቢያችንን ጠባቂዎች ለማነጋገር ከመኪናዬ ወርጄ ወደ ዋናው በር ሄድኩ። የጥበቃ ኃላፊውን 10 አለቃ ቲቢቢን እነማን ናቸው? ከየት እንደታዘዙ ነግረውሃል? በማለት ጠየቁት። ፖሊሶች ናቸው። እንዲያውም አዛዡ የሻለቃ ማዕረግ ያለው መኮንን ነው አለኝ። የት እንደሚወስዷት ነገሩህ? አልኩት። ጠይቄያቸው ነበር፣ ግን ሊነግሩኝ አልፈለጉም። አይዞህ ቀስ ብለን እናውቃለን አለኝ ሊያረጋጋኝ እየሞከረ።
የነበረኝን የሥራ ቀጠሮ ደውዬ በመሰረዝ ወደ ሥራ መሄዴን ትቼ ተመልሼ ወደ ቤት ገባሁ። ለሚስቴ ስለሆነው ነገር ነገርኳት። እናቴን አብዝታ ስለምትወዳት ሰውነቷ በድንጋጤ ራደ። መሬት ላይ ቁጭ ብላ ተንሰቅስቃ አለቀሰች። አባቴ ጦርነቱ እየተጠናከረ ከመጣ በኋላ ወደ ቤቱ መምጣት ካቆመ ቆይቷል። ቀንም ሌሊትም ስራውን የሚሰራው በቤተ መንግስቱ አጠገብ በሚገኘው የሀገሪቱ መከላከያ ሚኒስቴር ዋና መምሪያ ህንፃ ውስጥ ሆኖ ነው። ትንሽ ቆይቼ አባቴ ደህና መሆኑን ለማወቅ ደህና ከሆነም በእናቴ ላይ ስለሆነው ነገር ያውቅ እንደሆነ ለመጠየቅ ደወልኩለት። ስልኩን አነሳው። በቅድሚያ ደህንነቱን ጠየቅኩትና እናቴ ስለሆነችው ነገር አውቀሃል አልኩት። ዝግ ባለ ድምፅ ሰምቻለሁ፣ ምንም አትሆንም፣ አትጨነቅ አለኝ። ካነጋገሩ ብዙም ሊያወራኝ እንዳልፈለገ ገብቶኛል። በተቻኮለ ድምፅ ከግቢ አትውጣ፣ ራስን ጠብቅ፣ ምናልባት ሰሞኑን ደውለ ካላነሳውም እንዳትጨነቅ፣ ውጥረት ላይ ስለሆንኩ ነው ብሎኝ ስልኩን ዘጋው። አባቴ ደህና በመሆኑና ስለ እናቴ ማውቃለሁ በማለቱ ትንሽ እፎይታ ቢሰማኝም ብዙም ሊያወራኝ ባለመፈለጉ ግራ ተጋባው። ራሱ አባቴ ጨክኖ እናቴን አሳሰራት ወይስ ከሱ ዕውቅና ውጭ የካሊቲ መንግስት አሰራት? እንዴትና ከማንስ ነው ራሴን የምጠብቀው? ለእነዚህ ጥያቄዎች መልስ አልነበረኝም። ምድራዊ ሲኦል። የማሎኮቫ ነፃ አውጪ ድርጅት ጦር ነፃ አወጣለሁ ያለውን ግዛት ሙሉ በሙሉ እየተቆጣጠረ ቢሆንም በማንነታቸው ጥቃት እየደረሰባቸው ያሉ የብሔረሰቡን ተወላጆች ሕይወት ለመታደግ ሲል ከያዘው ግዛት አልፎ ወደ ዋና ከተማዋ ወደ ማዮ መገስገስ መጀመሩ ተሰማ። በማሎኮቫና በሊኳር ግዛት የሚኖሩና በዋናነት የካኦፒ ብሔረሰብ ተወላጅ በሆኑ ነዋሪዎች ላይም የበቀል የግድያ እርምጃ እየተወሰደባቸው እንደሆነ በስፋት ተወራ። የሀገረ ካኦፒ ዜጎችን የብሔረሰብ ማንነት በመልካቸው ለይቶ ማወቅ ስለማይቻል አብሮ የኖረው ህዝብ አንዱ ሌላውን የማያምንበት ሁኔታ ተፈጠረ። በአንዳንድ አካባቢዎች በአንድ ትምህርት ቤት አብረው ያደጉ፣ የንግድ ሽርካ የነበሩ፣ በጉርብትና ዕድሜ ልክ አብረው የኖሩ ሰዎች ከመጣላትም አልፈው ሲገዳደሉ ማየት የተለመደ ሆነ። የጋራ ልጆች ያፈሩ ትዳሮች ሳይቀሩ በብሔረሰብ ልዩነት ምክንያት መፈራረስ ጀመሩ። በመቻቻልና በሰላም ወዳድነቱ የሚታወቀው የሀገረ ካኦፒ ህዝብ ባህሪው በፍጥነት እየተቀየረ መጣ። ዘመን አመጣሹን ማህበራዊ ሚዲያ በመጠቀም ጽንፈኛ ኃይሎች በቀላሉ ጥላቻን የመስፋፋትና አንዱን ህዝብ በሌላኛው ላይ የማነሳሳት ዕድል አገኙ። የመንግስት መገናኛ ብዙሃን ሳይቀሩ ህዝብን ከህዝብ የሚያጋጭ ዘረኛ ፕሮፓጋንዳ በግልጽ ማሰራጨት ጀመሩ። የማሎኮቫ ብሔረሰብ ተወላጆች ካንሰር፣ የሊኳር ብሔረሰብ አባላት ደግሞ አንበጣ በሚል ቅጽል ስም እየተጠሩ የጥቃት ኢላማ እንዲሆኑ ተደረገ። የካኦፒ ብሔረሰብ አባላትም ጥንባንሳ የሚል ስም ወጥቶላቸው በምላሹ ተጠቂ ሆኑ። በህዝብ ዘንድ ከፍተኛ ማህበራዊ ከበሬታ የነበራቸው የሃይማኖት ሰዎች፣ የሀገር ሽማግሌዎች፣ ታዋቂ ምሁራን፣ በተለይም ጋዜጠኞችና የኪነ ጥበብ ሰዎች ዋና የጥላቻ ቅስቀሳው አራማጅ ሆኑ። ከቅኝ ግዛት ዘመን ጀምሮ ለ130 ዓመት ተገንብቷል የተባለው የህዝብ አንድነት በጥቂት ዓመታት ውስጥ እንዳልነበር ሆኖ ፈራረሰ። የማሎኮቫ አማጺ ኃይል ነፃ ሀገር መሰረታለው ካለ በኋላ የተሻለ መጠናከር የቻለው የአንድነት ፓርቲው ነው። የኃይል ሚዛኑን ለማስጠበቅ ጠንክሮ መዋጋት የጀመረው የአንድነት ፓርቲው ከሌሎቹ ቀድሞ ወደ ዋና ከተማዋ ወደ ማዮ በመጠጋት ከከተማዋ 40 ኪሎ ሜትር ርቀት ላይ የሚገኘውን የሀገሪቱን ብቸኛ የአየር ኃይል ቤዝ ተቆጣጠረው። ይህን ማድረግም መንግስት በአማጽያኑና በንጹሃኑ ህዝብ ላይ የሚያካሂደውን የአየር ድብደባ አስቆመው። የአየር ኃይሉ ከመንግስት ቁጥጥር መውጣቱን ተከትሎም መንግስት እየተሸነፈ መሆኑን የተገነዘቡ አንዳንድ የውጭ መንግስታትም የደም መፋሰሱን ለማስቆም በማሰብ ለጠቅላይ ሚኒስትር ካሊቲ ጥገኝነት ለመስጠት ፈቃደኛ መሆናቸውን አሳወቁ። ካሊቲ ግን የተሰጠውን እድል ለመጠቀም ፈቃደኛ አልሆነም። እንዲያውም የወታደራዊ ዩኒፎርም ለብሶ በየምሽቱ በቴሌቪዥን ላይ ብቅ እያለ የመጨረሻው ድል የእሱ እንደሚሆን በእርግጠኝነት መናገሩን ቀጠለ። የአንድነት ፓርቲው ሳምንታትን የፈጀ ከፍተኛ ውጊያ አካሂዶ ከአየር ኃይሉ ቤዝ በተጨማሪ
በማዮ ከተማ ዳርቻ ላይ የሚገኘውን የሀገሪቱን ብቸኛ ዓለም አቀፍ የሲቪል የአየር ማረፊያም ባልተገመተ ፍጥነት ተቆጣጠረው። ይህንን ካደረገ በኋላም ካሊቲ ሽንፈት እንደማይቀርለት ተገንዝቦ እጁን እንዲሰጥ ጥሪ አቀረበ። ሦስቱም ተፋላሚ ኃይሎች በሦስት አቅጣጫ ከተማዋን ከበቧት። በከተማዋ ያሉ ባለስልጣናትም ሆኑ ባለሀብቶች አየር ማረፊያው በአማጺዎቹ በድንገት በመያዙ ወደ ውጭ መሸሽ አልቻሉም። ቪዛ የተመታበት ፓስፖርት መያዝም ሆነ $1,000,000 ይዞ መገኘት ትርጉም የለሽ ሆነ። የዋና ከተማዋ ዙሪያ በተለያዩ አማጽያን በመከበቡም በተሽከርካሪ ወይም በእግር ወደ ጎረቤት ሀገር ተሰዶ መውጣትም ከባድ ሆነ። ሰዎች በመንገድ ላይ ሲጓዙ በየትኛው አማጺ እጅ ላይ እንደሚወድቁ ስለማያውቁ ዙሪያው ገደል ሆነባቸው። እናቴ ከታሰረች ከአንድ ሳምንት በኋላ የአባቴ ወንድም አጎቴ ሻለቃ ኦንላይን አንድ ጠዋት ላይ ስልክ ደውሎ አስደንጋጭ ነገር አወራኝ። የአንድነት ድርጅቱ አማጺ ኃይል አየር ማረፊያውን ከተቆጣጠረው በኋላ በአየር ማረፊያው አጠገብ የነበሩት የእናቴ 2 ዓለም አቀፍ ሆቴሎች መቃጠላቸውን ነገረኝ። ማን አቃጠላቸው ብዬ ስጠይቀውም እስካሁን የታወቀ ነገር የለም አለኝ። በተጨማሪም የእናቴ የጭነት ማመላለሻ ተሽከርካሪዎች በተለጠፈባቸው የንግድ ምልክት እየተለዩ በብዙ አካባቢዎች እየተቃጠሉ መሆኑን እንደሰማ ነገረኝ። በሰማሁት ነገር ብደነግጥም ድንጋጤ ግን ብዙም አልቆየም። የእናቴን መታሰርና የጦርነቱን በየበራችን እየተቃረበ መምጣት ሳስብ በዚህ ጊዜ ስለ ሕይወት መቀጠል እንጂ ስለ ንብረት መጨነቅ ትርጉም የለሽ ሆነብኝ። እናም መደናገጤ ስህተት እንደሆነ በመረዳት የሰማሁትን ቶሎ ረሳሁት። ከተማዋን ባለ በሌላ አቅሙ ያጠረው መንግስት እንኳንስ እጁን ሊሰጥ እስከ መጨረሻው የደም ጠብታ ጠላቶቹን እንደሚፋለም አሳወቀ። ተፋላሚዎቹ ገና ወደ መሃል ከተማዋ መግባት ያልቻሉ ቢሆኑም በአንዳንድ የከተማዋ ሰፈሮች ግን ራሳቸውን ከግድያ ለማዳን የተደራጁ ታጣቂዎች የራሳቸውን ሰፈር ምሽግ እያደረጉ የከተማ ውስጥ ውጊያ ጀመሩ። ተፋላሚ ኃይሎች ገና ወደ ከተማዋ ሳይገቡ ውጊያው ቀድሟቸው ከተማ ገባ። በታንክና በከባድ መሳሪያ ጭምር የታገዘ ውጊያ ከተማው መሃል እየተካሄደ ለብዙ ንጹሃን ዜጎች መሞት ምክንያት ሆነ። በከተማዋ ውስጥ ያሉ እስር ቤቶች እየተሰበሩና እስረኞች ጥሰው እየወጡ የከተማው ውስጥ ውጊያ አካል ሆኑ። የማዮ ከተማ ጎዳናዎች ቀባሪ በሌለው አስከሬን ተሞሉ። መንፈስ አዳሽ መዝናኛ የነበሩት የከተማዋ ወንዞችም በሰው ልጆች ደም ቀለሙ። ቀልብ ያላቸው የሀገረ ካኦፒ ዜጎች ዴሞክራሲ ለሀገረ ካኦፒ በማለት አመጽ ያስነሱበትን ቀን ረገሙ። ደራሲ ኒሻን እንደ እብድ፣ ራኬሎ ሆሳን እንደ ሴረኛና አላዋቂ ፖለቲከኛ ቆጥረው በማውገዛቸው ተጸጸቱ። አንድ አመሻሽ ላይ ቤቴ ውስጥ ከባለቤቴና ከ2 ልጆቼ ጋር በጠረጴዛ ዙሪያ ከበን ራት እየበላን ሳለ ቴሌቪዥኑ ስክሪን ላይ ካሊቲ ከግማሽ ሰዓት በኋላ መግለጫ እንደሚሰጥ ማስታወቂያ ተነገረ። አባቴ በልጄ የልደት ቀን የተናገረውን በማስታወስ ምናልባት መንግስት የሽግግር መንግስት ጥያቄ ሊቀበልና ጦርነቱ ሊቆም ይችል ይሆናል ብዬ ተስፋ በማድረግ ንግግሩን በጉጉት መጠባበቅ ጀመሩ። እንደኛ በቤቱ ውስጥ የመብራት ጄኔሬተር የሌለው ህዝብም መብራት ወዳለባቸው የምግብና የመጠጥ ቤቶች በገፍ በመሄድ የካሊቲን ንግግር ለመስማት በጉጉት እየጠበቀ ስለመሆኑ አንድ የቅርብ ጓደኛ ደውሎ ነገረኝ። የሚገርመውና ለምን እንደሆነ ባላውቅም የከተማዋ የመብራት አገልግሎት ከተቋረጠም በኋላ በሀገሪቱ ቤተ መንግስት 10 ኪሎ ሜትር ዙሪያ ያለው የስልክ አገልግሎት እስካሁን አልተቋረጠም። በተባለው ሰዓት ጠቅላይ ሚኒስትር ካሊቲ የወታደራዊ ዩኒፎርሙን ለብሶ በሀገሪቱ ቴሌቪዥን ላይ ብቅ አለ። ንግግሩ አጭር ነበር። ከተፋላሚ ኃይሎች ጋር ተመሳጥረው መንግስትን የመገልበጥ ሙከራ ያደረጉ 12 የጦር ጀነራሎችና 6 ሚኒስትሮች ላይ የሞት ቅጣት የተፈጸመባቸው መሆኑን አሳወቀ። መንግስት ውስጡን ከሴረኞችና ከቅጥረኞች ሙሉ በሙሉ እንዳጸዳና በአጭር ጊዜ ውስጥም ጦርነቱን ለማሸነፍ እንደተዘጋጀ በእርግጠኝነትና በራስ መተማመን መንፈስ አሳወቀ። ህዝቡም ሀገረ ካኦፒ እንዳትፈርስ ከመንግስት ጎን ተሰልፎ በእጁ በሚገኝ በማንኛውም መሳሪያ አማጽያኑን በያለበት በጀግንነት እንዲፋለም ጥሪ ያቀረበ። ተገደሉ የተባሉት ጄኔራሎች ስም ባይጠቀስም አባቴ አንዱ ተገዳይ ሊሆን ይችላል ብዬ በማሰብ ደነገጥኩ። ምን ማድረግ እንዳለብኝ ማሰብ ተስኖኝ
በተቀመጥኩበት ደንዝዤ ደቂቃዎችን በጸጥታ አሳለፍኩ። ትንሽ ተረጋግቼ ወደ ቀልቤ ስመለስ ስልኬን አንስቼ ወደ አባቴ ደወልኩ። ስልኩ ዝግ ነው። ተጨነቅኩ። ግን ደግሞ ስትደውል ካላነሳው እንዳትጨነቅ ያለኝን አስታውሼ ትንሽ ለመጽናናት ሞከርኩ። የተሞከረውን መፈንቅለ መንግስት በማክሸፍ ስራ ተጣምዶ ይሆናል ብዬም አሰብኩ። ስልኬን በድጋሚ አንስቼ ለአጎቴ ለሻለቃ ኦላይን ደወልኩ። የእሱም ስልክ አይነሳም። አባቴ ወይም አጎቴ መልሰው ቢደውሉ በሚል ተስፋ ሶፋ ላይ ደገፍ ብዬ ስጠብቅ ያለ እንቅልፍ ሌሊቱ ነጋ። በማግስቱ በእርግጥም ሀገሪቱ ልትፈርስ ነው ብለው የሰጉና የካሊቲ በስልጣን ላይ መቀጠል መፍትሄ መስሎ የታያቸው በርካታ ዜጎች የካሊቲን ጥሪ በመቀበል ሰላማዊ ሰልፍ በመውጣት ጭምር ለመንግስት ያላቸውን ድጋፍ ገለጹ። የሟቾቹ ስም ያልተገለጸ ቢሆንም ከተረሸኑት ባለስልጣናት መካከል አብዛኛዎቹ የማሎኮቫና የሊኳር ብሔረሰብ አባላት መሆናቸው በሰፊው ተወራ። አባቴ የእነዚህ ብሔረሰቦች ተወላጅ አለመሆኑን በማወቅ በመጠኑ ብጽናናም ከአባቴም ሆነ ከአጎቴ የስልክ ምላሽ ሳላገኝ ቀናቶች አለፉ። ይህ በሆነ በአምስተኛው ቀንም በእስር ላይ የነበሩ ከ5000 በላይ የማሎኮቫና የሊኳር ብሔረሰብ አባላት ግድያ እንደተፈጸመባቸው ተሰማ። በአጸፋውም በማሎኮቫና በሊኳር ግዛት የሚኖሩ በብዙ ሺህ የሚቆጠሩ የካኦፒ ብሔረሰብ ተወላጆች መገደላቸውና ንብረታቸውም እየተዘረፈ መሆኑ ተሰማ። በከተማው ዙሪያ ባሉ ጫካዎችና ወንዞች ማንነታቸው ያልታወቀ ዜጎች አስከሬን በገፍ እየተጣለ መታየት ጀመረ። ከብዛት የተነሳ ህዝቡ የሙታዱን አስከሬን መቅበር ተሳነው። የሚያደርገውን ያጣው ህዝብ በየቤቱ ተቀምጦና በከፍተኛ ፍርሃት ውስጥ ተውጦ ታጣቂ ኃይሎቹ ከዛሬ ነገ ቤተ መንግስቱን ተቆጣጥረው ከሞት እንደሚታደጉት በማሰብ በጉጉት ይጠባበቅ ጀመር። በኮሌራ በረሃብና በግድያ የሚሞተውን ህዝብ መቁጠር የማይቻልበት ሁኔታ ተፈጠረ። የቅሚያና የዘረፋ ወንጀልም በጠራራ ፀሐይ በስፋት መፈጸም ጀመረ። በሀገረ ካኦፒ የነገሰው እርኩስ መንፈስ ከየት እንደመጣ ባላውቅም ጨዋና ሰላማዊ የነበረው ህዝቧ ባህሪ በፍጥነት ወደ አውሬነት እየተቀየረ መጣ። ማን ከማን ጋር እንደሚዋጋና ማን ማንን እንደሚገድል የማይታወቅበት ቀውስ ውስጥ ገባን። በዚህ መሃል አንድ አመሻሽ ላይ ሌላ አንድ አስደንጋጭ ዜና ተሰማ። በእስር ቤት የነበሩት የሊበራል ፓርቲው መሪዋ ራኬሎ ሆሳና አዛውንቱ ደራሲ ኒሻ ባልታወቁ ኃይሎች ተገለው ሬሳቸው ጫካ ውስጥ ተጥሎ ስለመገኘቱ በውጭ ቴሌቪዥን ጣቢያዎች ተነገረ። ይህንን ስሰማ የመደንገጥም ሆነ የማዘን ስሜቱ ጠፋብን። አንዱ በሌላው ላይ እየተደራረበ በሚመጣው አሰቃቂ ዜና ደነዘዝን። የሐሳብ አባት ተብሎ የሚጠራው አዛውንቱ ደራሲ ኒሻ፣ ዕውቋ ሰላማዊ ታጋይ ራኬሎ ሆሳ ሞቱ ተብሎ ሲነገር ሁኔታዎች እንዳይመለሱ ሆነው ከቁጥጥር ውጭ የሆኑ መምጣታቸው የበለጠ ግልጽ የሆነ መጣ። የመንግስት እስር ቤት ውስጥ የነበሩት እነዚህ ሁለት ታዋቂ ሰዎች እንዴትና በማን እንደተገደሉም ግልጽ አልሆነም። ለሀገረ ካኦፒ ዩኒቨርሲቲ ሆስፒታል በኑዛዜ የተሰጠው የደራሲ ኒሻ አስከሬንም ጅብ ይብላው ወይንም ይቀበር ሳይታወቅ ቀረ። ሁሉም ነገር ከዜናነት ያለፈ ትርጉም አጣ። ሰምቶ ዝም ከማለት ባለፈ ለምን እንዴት ብሎ መጠየቅ ቅንጦትና ትርጉም የለሽ ሆነ። ባለስልጣን አማጺም ሆነ ሰላማዊ ሰው ሁሉም የደህንነት ዋስትና አጣ። ባለሀብት ሆኖ መገኘትም ወንጀል ሆኖ ለቀዳሚ ጥቃት አጋላጭ ምክንያት ሆነ። የሰላማዊ ትግል ተሟጋቿን ራኬሎ ሆሳንና የሐሳብ ተፋላሚ የሆነውን ደራሲ ኒሻን ጭምር አምርረው የጠሉት የእርስ በርስ ጦርነት እንደፈሩት በላቸው። በማግስቱ ታትሞ የተሰራጨው ዘካኦፒ ጋዜጣ በርዕሰ አንቀጹ ላይ የሀገረ ካኦፒ የሰላም አባትና እናት ተገደሉ በማለትና የራኬሎንና የደራሲ ኒሻን ፎቶግራፍ በፊት ገጹ ላይ ጎን ለጎን በማውጣት የተሰማውን ሐዘን ገለጸ። ጋዜጣው ደራሲ ኒሻን አስመስሎ ባሰራው የካርቱን ስዕል ላይም ራሱን ሆኖ ኖረና ሞተ የሚለውን ጽሑፍ በማስፈር አስነበበ። ይህ ሁሉ ሲሆን እናቴ የት እንደሆነች አላውቅም። አባቴም በሥራው ውጥረት ምክንያት ሊሆን ይችላል ስልክ ሲደወልለት ማንሳትም ሆነ መልሶ መደወል ካቆመ ሳምንት አልፎታል። በጣም ሲጨንቀኝ ለአባቴ ወንድም ለሻለቃ ኦንላይን እንደገና ደወልኩ። አጎቴ ኦንላይን ስልኩን አነሳልኝና አወራን።
እናቴም አባቴም ደህና እንደሆኑና መጨነቅ እንደሌለብኝ ሊያጽናናኝ ሞከረ። አባቴ በመጨረሻው የስልክ ንግግራችን ወቅት እንዳለኝ አጎቴም ከቤቴ እንዳልወጣና ራሴን እንድጠብቅ አስጠነቀቀኝ። ማስጠንቀቂያው ብዙም ትርጉም ባይሰጠኝም ቢያንስ ከቤቴ ሳልወጣ የሚሆነውን ለመጠበቅ ወሰንኩ። በየቀኑ የሚሰማው አሰቃቂ ነገር እጅግ ከመብዛቱም የተነሳ የሆነ ስላለው ነገር በአግባቡ ማሰብና መረዳት ከተሳነኝ ሰንብቻለሁ። የሀገሪቱና የሕዝቡ የኔና የቤተሰቦቼ የመጨረሻ ዕጣ ፈንታ ምን ሊሆን እንደሚችል ማሰብና መረዳት አልቻልኩም። አካሌ ቢንቀሳቀስም ሕሊናዬ ግን ደነዘዘ። እየዋልሁ እያደርኩ ያለሁት በደመ ነፍስ ሆነ። የደህንነት ዋስትና በሌለው ሀገር ልጆች ወልጄ እንዲህ ለአደጋ በማጋለጤ ወንጀለኝነት ተሰማኝ። ከ5 ዓመት በፊት የሀገሪቱን የፖለቲካ ቀውስ አደገኛነት ቀድሞ በመረዳት ቤተሰቦቹን ይዞ ወደ ጎረቤት ሀገር የተሰደደውን የእናቴን ታናሽ ወንድም አጎቴን ጀቦልን አስታውሼ ራሴን ማሰብ እንደማይችልና ኃላፊነት እንደማይሰማው ወላጅ አድርጌ ወቀስኩ። በሩቁ ይሰማን የነበረው የከባድ መሳሪያ የተኩስ ድምፅም ሰሞኑን በቅርባችን መሰማት ጀምሯል። የእኔ የሚስቴና ከሁሉም በላይ የሁለት ሕፃናት ልጆቼ ሕይወት አደጋ እየቀረበው እንደመጣ ደመ ነፍሴ እየነገረኝ ነው። ምን ማድረግ እንዳለብኝ ግን እንኳንስ ማወቅ ማሰብም አልቻልኩም። በቁሜ ደነዘዝኩ። ስልጣንና ሀብት ዕዳ እየሆነ መምጣቱንም ስረዳም ሰላም ዋጋሽ ስንት ይሆን አልኩ በቁጭትና በጸጸት። ድሃና የድሃ ልጅ ሆኜ የሰላማዊ ሀገር ዜጋ ሆኜ ተፈጠሬ ቢሆን ኖሮ ምንኛ እድለኛ ነበርኩ ብዬም ተመኘው ሲጨንቀኝ። በሳምንቱ መጨረሻ አርብ ለቅዳሜ እኩለ ሌሊት ላይ የእጅ ስልኬ ድንገት ጮሆ ከእንቅልፌ ቀሰቀሰኝ። የደዋዩን ቁጥር ለማየት ሳልሞክር አባቴ ሊሆን ይችላል በሚል ተስፋ ስልኩን ፈጥኜ አነሳሁት። ከጎኔ የተኛችውን ሚስቴን እንዳልረብሻት በማሰብም ወደ ሌላ ባዶ ክፍል ሮጬ ገባሁ። ሃሎ አለ ደዋዩ። ሃሎ ማን ልበል? አባባ ነህ? እየተርበተበትኩ ጠየቅኩ። ኦሊንጎ አባት አይደለሁም ቲቢብ ነኝ አለኝ። ቲቢብ የግቢያችን የጥበቃ ኃላፊ ነው። ቲቢብ ምን ነው በደህና ነው አልኩት። ደህና ነኝ፣ እባክህን ልብስህን ልበስና ወደ ዋናው የግቢ በር በቶሎና ሊያነጋግርህ የሚፈልግ ሰው አለ አለኝ። ፖሊሶች ናቸው? እኔንም እንደ እናቴ ወስደው ሊያስሩኝ መጥተው ይሆናል ብዬ በማሰብ ጠየቅኩት። ፖሊሶች አይደሉም፣ ቤተሰብ የሆነ ሰው ነው የፈለገ፣ ፈጠን ብለህና አለኝ። እሺ መጣሁ። በፍጥነት ልብሴን ለብሼ ከቤት በመውጣት ወደ ዋናው የግቢያችን በር አመራው። አንድ ጥቁር ኒሳን ፓትሮል ከግቢው በር ገባ ብሎ መቆሙን አየው። የለጠፈው የቤት መኪና ታርጋ መሆኑን ሳይ ትንሽ ተረጋጋው። አንድ ሰው ከመኪናው ወርዶ ወደ እኔ አቅጣጫ ሲመጣ አየው። አጠገቤ እስኪደርስ ድረስ ማን እንደሆነ አላወኩም ነበር። ጠጋ ሲለኝ አጎቴ ሻለቃ ኦላይን መሆኑን አወቅኩ። አጎቴ ምን ነው በኩለ ሌሊት መጣ? በደህና ነው? ምን ደህና መሆን አለ ብለህ ነው አለና ትንሽ እንደመተከዝ ብሎ ሚስትህና ልጆችህ የት ነው ያሉት አለኝ። ቤት ውስጥ ተኝተዋል። ምን ነው እናትና አባቴ ደህና አይደሉም እንዴ? አጎቴ በተደናገጠ ስሜት አተኩሮ እያየኝ ስለ እነሱ የሰማኸው ነገር የለም መልሶ እኔን ጠየቀኝ። አባቴ መደወል ካቆመ 2 ሳምንት አልፎታል። እናቴንም የት እንዳሰሯት ምንም የማውቀው ነገር የለም። በቀደም አንተ ደህና ናቸው ካልከኝ ውጪ የማውቀው ነገር የለም አልሁት። እሺ አሁን ወደ ቤት ግባና ሚስትህና ልጆችህን ቀስቅሳቸው። ፓስፖርታቸውንና ጥሬ ገንዘብ ካለ እሱም ብቻ ያዙና በቶሎ ነው። ለምን? የት ልንሄድ? በአስቸኳይ ከሀገር መውጣት አለብን። ይልቅ ጥያቄውን ተወውና ፈጠን በል፣ ጊዜ የለንም። አባትና እናቴ የት ናቸው? ብቻችንን ነው የምንሄደው? አጎቴ ለጥያቄ ፈጥኖ መልስ ሊሰጠኝ አልቻለም። ትንሽ ካቅማማ በኋላ ብቻችንን ነው የምንወጣው። አሁን ማሰብ ያለብህ ስለ እነሱ ሳይሆን ስለ ልጆችህ ሕይወት ነው። እባክህን ፈጠን በል አለኝ በተማጽኖ። አጎቴ እናትና አባቴን ጥዬ የትም አልሄድም አልኩት። አሁን መጨነቅ ያለብህ ስለ እናትህና አባትህ ሳይሆን ልጆችህን ስለማትረፍ ነው። ይልቁንም ቶሎ እንውጣ አለኝ አሁንም በተማጽኖ።
ልጆቼን ማትረፍ እንዳለብኝ ባምንም በዚያ ቅጽበት አባትና እናቴንም ሆነ ሀገሬን ጥዬ ለመውጣት መወሰን አልቻልኩም። እንደ ማንኛውም ሕዝብ የሚመጣውን ሁሉ እኛም እዚሁ መቀበል አለብን። የኛ ሕይወት ከማን ይበልጣል? በድሎት ያኖረችን ሀገሬ ዛሬ መከራ ሲገጥማት ጥለናት ልንሸሽ አይገባም። አባትና እናቴንም በፍጹም ጥያቸው ልሄድ አልችልም አልኩትና ፊቴን አዞሬ ወደ ቤቴ ለመግባት መራመድ ጀመርኩ። አጎቴ ወደ እኔ ፈጠን ብሎ በመራመድ የቀኝ ክንዴን ያዝ አድርጎ ስማኝ ኦሊንጎ፣ አባትና እናትህን ከእንግዲህ አታገኛቸውም። እባክህን ለጊዜው ጥያቄውን ተወውና ቶሎ እንውጣ አለኝ በቁጣ። ለምንድን ነው የማላገኛቸው? የት ነው ያሉት? አታገኛቸውም አልኩህ እኮ አለኝ ቆጣ ብሎ። እኮ ለምን? አፈጠጥኩበት። አጎቴም ትንፋሹን ዋጥ አድርጎ ጥቂት ሰከንዶችን ካሳለፈ በኋላ ሁለት ትከሻዎቼን በሁለት እጆቹ አጥብቆ ይዞ ፊት ለፊት አፍጥጦ አየኝ። ወደ ጆሮዬም ጠጋ አለና የሆነ ነገር ሹክ አለኝ። ጅዝ የሚል የማይቋረጥ ረባሽ ድምፅ ተሰማኝ። ምዕራፍ 14 የታሪክ መጨረሻ። አጎቴ ኦላይን በጆሮዬ የሆነ ነገር ሹክ ካለኝ ከዚህ የእኩለ ሌሊት ክስተት በኋላ በነበሩት 7 ተከታታይ ዓመታት በአካል እንጂ በህሊና አልኖርኩም። እናም ቀጥዬ የማካፍላችሁ ታሪክ የኖርኩትንና የማስታውሰውን አይደለም። ከ7 ዓመት በኋላ በአጎቴ በሻለቃ ኦላይን የተነገረኝን ታሪክ ነው። የገጠመኝ የጤና ችግር ተሻሽሎ ማስታወስ ማንበብና መጻፍ ከጀመርኩ በኋላ ከአጎቴ ከሻለቃ ኦላይን ጋር ቢያንስ በሳምንት 1 ቀን የተገናኘን ሰዓታትን አብረን እናሳልፋለን። አጎቴ ኦላይን እስካሁን ስለ ቤተሰቦቼ ሁኔታ የነገረኝ ነገር ባይኖርም እኛ ከሀገረ ካኦፒ ከወጣን በኋላ በሀገሪቱ ምን እንደተከሰተ በዝርዝር አጫውቶኛል። ዛሬ አጎቴ ሻለቃ ኦላይን የሰጠኝን መረጃ መሰረት አድርጌ ቀሪውን የሀገረ ካኦፒን ታሪክ ጽፌ ላስነብባችሁ ከቤቴ በቅርብ ርቀት በምትገኝ አንድ አነስተኛ ዳቦ ቤት ውስጥ ተገኝቻለሁ። ዳቦ ቤቷ መጠሪያዋ ዳቦ ቤት ይሁን እንጂ የምትሰጠው የካፌ አገልግሎት ነው። የጀርመን ዳቦ ቤቶች ልዩ መስዕብ ያላቸው ናቸው። የዳቦና የኬክ አደራደራቸው፣ ዝባዝንኬ ያልበዛበት የካፌ አደረጃጀታቸው፣ የሚጠቀሙበት ውብና ደማቅ የግድግዳ ቀለም፣ በግድግዳ ላይ የሚሰቅሏቸው ውብ ስዕሎች ከሚጋግሩት የዳቦ ሽታና ከሚያፈሉት ቡና ጠረን ጋር ተዳምሮ ልዩ ስሜትና ድባብ ይፈጥራል። በዚህም ምክንያት ካፌን መብያና መጠጫ አድርጎ ከመጠቀምም ባለፈ እንደ የሥራ ቢሮ መጠቀም እያደገ የመጣ ልምድ ሆኗል። ይህ ልምድ እኔም ስለተስማማኝ አልፎ አልፎ የምጽፈውና የማነበው በካፌ ውስጥ ሆኗል። የካፌው ድባብ ፈታና ዘና ያለ ስሜት ስለሚፈጥርልኝ ሳልሰለች ብዙ እንድጽፍና እንዳነብ ያደርገኛል። የሰፈሬን ዳቦ መጋገሪያዎችና ካፌዎች በብዙ ምክንያት ወድጃቸው እያለ የማይመቹኝ በአንድ ምክንያት ብቻ ነው። በኢንተርኔት የሚተዋወቁ አዲስ ፍቅረኛሞች የሚቀጣጠሩትና የሚገናኙት በእነዚህ ካፌዎች ነው። እናም በሀገሬ ሲሆን አይቼው በማላውቀው ሁኔታ ፍቅረኛሞች በአጠገቤ ተቀምጠው ሲሳሳሙ ሳይ ለብዙ ጊዜ ስሜቴን እየኮሰኮሰኝ እቸገር ነበር። አሁን ግን ለመድኳቸው መሰል ትኩረት ሰጥቼም አላያቸውም። ቀና ብዬ ባየሁ ቁጥር ወጪ ወራጁን ለማየት ስለሚያስችለኝ ካፌ ውስጥ ተቀምጬ ስሰራ በካፌው የፊት መስኮት በኩል መቀመጥ እወዳለሁ። ዛሬም ቀሪውን ታሪክ ጽፌ ላስነብባችሁ በለመድኩት ቦታ ላይ ብዕሬን ይዤ ተሰየምኩ። ቀጠልኩ። የሀገረ ካኦፒ የእርስ በርስ ጦርነትና እየተፈጸመ ያለው የህዝብ እልቂት የዓለም ህዝብ ሁሉ በየዕለቱ በትኩረት የሚከታተለው ክስተት ሆነ። እልቂቱም ዓለምን በሚያስደነግጥ መጠን በየዕለቱ እየተባባሰ ስለመጣ የውጭ መገናኛ ብዙሃንና የሰብአዊ መብት ተቆርቋሪ ድርጅቶች የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል ወደ ሀገረ ካኦፒ እንዲልክና ጣልቃ እንዲገባ መወትወት ጀመሩ። የካሊቲ መንግስት ጦርነቱን እንደማያሸንፍ እየታወቀ ቢመጣም
ተፋላሚ ኃይሎቹ የጋራ ግንባር ለመፍጠርም ሆነ የጋራ የሽግግር መንግስት ለማቋቋም ፈቃደኛ አለመሆናቸው ሁኔታውን የበለጠ ውስብስብና አስቸጋሪ ያደረገው። ለድል ተቃርበናል ብለው ሲያስቡ ሶስት የነበሩት አማጺ ኃይሎች የጋራ ግንባር ለመፍጠር ይስማማሉ ተብሎ ሲጠበቅ ይባስ ብለው ከውስጣቸው በተፈጠረ አንጃ ተከፋፍለው ወደ 6 ተባዙ። በአንድነት ድርጅቱ ውስጥ የፓርቲው ፕሬዝዳንትና ምክትል ፕሬዝዳንት በስልጣን ጥያቄና በሐሳብ ልዩነት በመጣላታቸው ድርጅቱ ለሁለት ተከፈለ። የፓርቲው ምክትል ፕሬዝዳንት የካኦፒ ጎሳ ተወላጆች በማንነታችን ተለይተንና እንደ ጨቋኝ ተቆጥረን እየተጠቃን ስለሆነ እኛም እንደ ማሎኮቫዎችና ሊኳሮች በብሔረሰብ ማንነታችን ተደራጅተን ህዝባችንን ከጥቃት መከላከል አለብን በማለት የካኦፒ ብሔረሰብ የአርበኞች ንቅናቄ የሚል የብሔረሰብ ድርጅት አቋቁሞ ከአንድነት ድርጅቱ ተለየ። ራሱን ከሀገረ ካኦፒያዊነት ለይቶ የማያየውና የሀገራዊ ብሔርተኛ የነበረው የካኦፒ ህዝብ ለመጀመሪያ ጊዜ በውስጡ የብሔረሰብ ድርጅት ተፈጥሮ ለሁለት ተከፈለ። በማሎኮቫ ነፃ አውጪ ድርጅትም ውስጥ ከግዛታችን አልፈን መንግስትን ለመጣል ወደ ዋና ከተማው ወደ ማዮ መሄድ የለብንም የሚል ኃይል ተፈጥሮ ድርጅቱን ለሁለት ከፈለው። የነፃ አውጪ ድርጅቱ አንደኛ እስከ ማዮ ድረስ በመሄድ አደጋ ላይ የወደቁትን የማሎኮቫ ተወላጆች ህይወት መታደግ አለብን። ሁለተኛ በህዝባችን ላይ የዘር ማጥፋት ወንጀል የፈጸመውን የካሊቲን መንግስት አሸንፈን ለፍርድ ማቅረብ አለብን። ሶስተኛ ነፃነታችን ዕውቅና እንዲያገኝ በቅድሚያ እኛ በበላይነት የምንመራው ማዕከላዊ መንግስት ማቋቋም አለብን የሚል አቋም ያዘ። የዚህ አቋም ተቃዋሚ የሆኑት ሌሎች የነፃነት ድርጅቱ አባላት ግን ነፃ መሬታችንን ይዘን የራሳችንን መንግስት ማቋቋም እንጂ ከእንግዲህ ነፃ ካወጣነው ግዛታችን ተሻግረን በመሄድ ተጨማሪ መስዋዕትነት መክፈል የለብንም የሚል አቋም በመያዝና ራሳቸውን በመነጠል ሌላ ድርጅት አቋቋሙ። ከሊኳር ብሔረሰብ ውስጥ ትልቁ የሆነው የቤሎር ጎሳ ተወላጆች እንግዲህ እኛም እንደ ማሎኮቫ ብሔረሰብ ነፃ ሀገር ለመመስረት መታገል አለብን እንጂ የሀገረ ካኦፒ አካል ሆነን መቀጠል የለብንም የሚል አንጃ ፈጥረው አዲስ የነፃ አውጪ ድርጅት በማቋቋማቸው የፌዴራሊስት ንቅናቄውም ለሁለት ተከፈለ። በሂደት ወደ ተባበረ ትግል ይሸጋገራሉ ተብለው ይጠበቁ የነበሩት ድርጅቶች በተቃራኒው ወደዚህ አይነት መከፋፈል መግባታቸው ትግሉን የበለጠ ድል እንዲርቀው አደረገው። የካሊቲ መንግስትም እነዚህ እርስ በርሳቸው የማይስማሙና እኔን ከመቃወም ባለፈ የጋራ አጀንዳ የሌላቸው ኃይሎች ሀገሪቱን ከማፍረስ ያለፈ ውጤት ለህዝብ ሊያመጡ አይችሉም በማለት መከፋፈላቸውን በጥሩ የፕሮፓጋንዳ መሳሪያነት ተጠቀመበት። በእርግጥም በእነሱ መከፋፈል ምክንያት ህዝቡም የበለጠ እየተከፋፈለና ሞራሉ እየተጎዳ መጣ። የካሊቲ መንግስትም የራሱን ደጋፊዎች ይዞ እድሜውን የማራዘም የተሻለ እድል አገኘ። ሀገሪቱን ከመፍረስ ህዝቡን ከባሰ እልቂት ለመታደግ ሲሉ ተፋላሚ ኃይሎች እንዲስማሙ በተባበሩት መንግስታት ድርጅትና በኃያላኑ ሀገራት ጭምር ቢጠየቁም ፈቃደኛ መሆን አልቻሉም። ሁሉም በጦርነቱ ራሳቸው ብቻ አሸናፊ ሆነው እንደሚወጡ በመተማመን ውጊያውን አጠናክረው ቀጠሉበት። አማጽያኑ ወደ ዋና ከተማዋ ወደ ማዮ ጠርዝ ላይ እየተጠጉ ሲመጡ ከመንግስት ጋር ብቻ ሳይሆን ለይቶላቸው እርስ በርስ መዋጋት ጀመሩ። የከተማው ህዝብም በተፋላሚ ኃይሎቹ ቁጥር ልክ ለ7 ተከፋፍሎ እርስ በርስ መዋጋትና መገዳደል ጀመረ። የከተማው ውስጥ ዘረፋም የበለጠ ተስፋፋ። በተለይ ሀብትና ንብረት አላቸው የሚባሉ ዜጎች ቀዳሚ የጥቃት ኢላማ ሆኑ። ንብረታቸውን ለመከላከል ሲሞክሩም ብዙ ባለሀብቶች ህይወታቸውን አጡ። ባለትዳርና ልጃገረድ የሆኑ ሴቶች ጭምር በከፍተኛ መጠን ላስገድዶ መደፈር ጥቃት ተጋለጡ። ከ13 ዓመት በፊት እንደ የምድር ላይ ገነት ትታይ የነበረችው ሀገረ ካኦፒ በሁለንተናዊ መመዘኛ የዜጎቿ ምድራዊ ሲኦል ሆነች። ሰውን ሰው ሊቀብረው በማይችል መጠን ሀገረ ካኦፒያውያን በጦርነት በበሽታና በረሃብ ረገፉ። የዓለም መገናኛ ብዙሃንና ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ጩኸታቸው ስለበዛ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የሀገረ ካኦፒ ሁኔታ ከቁጥጥር ውጭ መሆን ሲቃረብ ሰላም አስከባሪ ኃይል እንዲገባ ወሰነ። ነገር ግን
የሀገሪቱ ወደብና አየር ማረፊያ በተለያዩ አማጽያን እጅ በመውደቁ ውሳኔውን በቀላሉ ማስፈጸም አልቻለም። ታጣቂዎቹ የሰላም አስከባሪ ኃይል መግባቱ የተናጠል አሸናፊነታችንን ያስቀርብናል ብለው ስለሰጉም ውሳኔውን በአንድ ድምፅ ተቃወሙት። እንዲያውም ቀድሞ አሸናፊ ለመሆን በማሰብ ከተማዋን የመቆጣጠር ውጊያቸውን አጠናክረው ቀጠሉበት። ጦርነቱ በከፍተኛ እልቂት ታጅቦ ቢቀጥልም አንድ ኃይል አሸናፊ ሆኖ መውጣት ግን አልቻለም። የከተማዋን ማዕከላዊ ክፍል የመንግስት ጦር፣ ሰሜናዊና ምስራቃዊ ክፍሉን የአንድነትና ከአንድነት ፓርቲው የተለየው አንጃ፣ ምዕራባዊውን ክፍል የፌዴራሊስት ንቅናቄውና ከሱ የተነጠለው አንጃ፣ ደቡባዊው ክፍልን ደግሞ የማሎኮቫ የነፃ አውጪ ታጣቂዎች ተቆጣጠሩት። ከመንግስት ውጭ የነበሩት ሶስቱ ተፋላሚ ኃይሎች ወደ 6 ስለተከፋፈሉ ከተማዋ የእነዚህ ሁሉ ተፋላሚ ኃይሎች የውጊያ አውድማ ሆነች። የከተማው ውስጥ ውጊያ ለወራት ቢካሄድም አንዳቸውም አሸናፊ ሆነው መውጣት አልቻሉም። መንግስት ቤተ መንግስቱን፣ የቴሌቪዥንና የሬዲዮ ጣቢያውን ተቆጣጥሮ ቢቀጥልም እንኳንስ ሀገሪቱን ዋና ከተማውንም በወጉ ተቆጣጥሮ ማስተዳደር አልቻለም። ቀላል የማይባሉ የካሊቲ ታማኝ ደጋፊ የሆኑ የመከላከያ ሰራዊቱ አባላት ግን አሁንም ከመንግስት ጎን በመቆም የከተማ ውስጡን ውጊያ በጽናት ቀጠሉበት። በዚህ መሃል አንድ አርብ ቀን ቀትር ላይ የሀገሪቱ ቴሌቪዥንና ሬዲዮ ጣቢያ ለሰዓታት ተቋረጠም። ከአማጽያኑ መካከል አንዱ ተቆጣጥሮት ሊሆን ይችላል ተብሎ ሲገመት ድንገት ቴሌቪዥኑ ብልጭ አለና በሀገሪቱ ተወዳጅ የሆነውን ክላሲካል ሙዚቃ ማሰማት ጀመረ። ከዚያም ሰበር ዜና እንዳለና ከጥቂት ደቂቃዎች በኋላ እንደሚተላለፍ በጽሑፍ ማስታወቂያ ተገለጸ። ተስፈኛ የሆነው ህዝብም የሆነ መፍትሄ ሊመጣ ይችላል ብሎ በማሰብ ሰበር ዜናውን ለመስማት በጉጉት ጠበቀ። ቆየት ብሎም ወታደራዊ ዩኒፎርም የለበሰና በሀገሪቱ መገናኛ ብዙሃን ታይቶ የማያውቅ አንድ እንግዳ ሰው የቴሌቪዥን ስክሪኑን ሞልቶት ብቅ አለ። ሻለቃ ኮንቱር ባቢሎ ይባላል። ሻለቃው በሀገረ ካኦፒ ሰንደቅ ዓላማ ባጌጠ አንድ መድረክ ላይ ብቻውን ተቀምጦ ንግግር ማድረግ ጀመረ። የተከበራችሁ ሀገረ ካኦፒያውያን፣ እንደምታውቁት አምባገነኑ የካሊቲ መንግስት ከሀገሪቱና ከህዝቡ ጥቅም ይልቅ ለራሱ የስልጣን የበላይነት ብቻ ተቆርቋሪ በመሆን ወደዚህ አይነት የማይገባ የእርስ በርስ ጦርነትና ደም መፋሰስ ሀገራችንን አስገብቷል። በቅርቡ ከከሸፈው የመፈንቅለ መንግስት ሙከራ በኋላ የሀገሪቱ መከላከያ ሰራዊት የበታች አመራሮች ጦርነቱ ሰላማዊ መፍትሄ እንዲፈለግለት ደጋግመን የጠየቅን ቢሆንም ከጠቅላይ ሚኒስትር ካሊቲ በጎ ምላሽ ሳናገኝ ቀርተናል። 3 ቀናት በፊት አሁንም በሰላማዊ መፍትሄ ሀገሪቱን ከመፍረስ ህዝቡን ከባሰ እልቂት እንድናድን ጥያቄ ብናቀርብም ጠቅላይ ሚኒስትር ካሊቲና በዙሪያው ያሉ ባለስልጣናት እስከ መጨረሻው በጦርነቱ ለመቀጠል ስለፈለጉ ፈቃደኛ ሳይሆኑ ቀርተዋል። ይህ ሁኔታ የግድ መለወጥና የህዝቡ እልቂት መቆም ስላለበት በካሊቲና በተባባሪዎቹ ላይ ሰራዊታችን የማያዳግም እርምጃ ለመውሰድ ተገዷል። ያቀረብንላቸውን እጅ የመስጠትና በቁጥጥር ስር የማዋል ተደጋጋሚ ጥያቄ ሊቀበሉ ፈቃደኛ ስላልሆኑ ጠቅላይ ሚኒስትር ካሊቲን ጨምሮ ምክትል ጠቅላይ ሚኒስትሩ፣ የሀገር ውስጥ ጉዳይ ሚኒስትሩ፣ ምክትል መከላከያ ሚኒስትሩ፣ ኢታማዦር ሹሙ፣ የአየር ኃይል አዛዡና ሌሎች 8 ከፍተኛ የመንግስት ባለስልጣናትና የጦር ጀነራሎች ተደምስሰዋል። የሰላም ጸር የነበሩት የመንግስት አመራሮች ስለተወገዱ ከእንግዲህ በሀገረ ካኦፒ ደም መፋሰስ ሊቆምና ሰላም ሊመጣ ይገባል። ስለሆነም በአሁኑ ወቅት የመንግስት ስልጣኑን ተቆጣጥሮት የሚገኘው ወታደራዊ ኮሚቴያችን የተናጠል የተኩስ ማቆም እርምጃ ያወጀ መሆኑን እየገለጹ ሁሉም ተፋላሚ ኃይሎች በያሉበት በተመሳሳይ የተናጠል ተኩስ ማቆም እርምጃ እንዲወስዱና ዘላቂ የተኩስ ማቆም ስምምነት ላይ ለመድረስም በተባበሩት መንግስታት ድርጅትና በአሜሪካ መንግስት አደራዳሪነት መነጋገር እንድንጀምር ወታደራዊ ኮሚቴያችን ጥሪውን በታላቅ አክብሮት ያቀርባል። ህዝባችንም ወታደራዊ ኮሚቴያችን የሀገሪቱን ሰላም ከማስከበር ያለፈ ምንም አይነት የስልጣን ጥያቄ እንደሌለው በመረዳት ይህንን የሰላም ሐሳብ በመደገፍ ከጎናችን እንዲቆም በዚህ አጋጣሚ እንጠይቃለን። በሀገሪቱ የምትገኙ ተቃዋሚ ኃይሎችም በስልጣን ላይ የነበረው የብሔራዊ ኮንግረስ ፓርቲም ሆነ የኛ ወታደራዊ ኮሚቴ የማይሳተፍበት ሁሉን አቀፍ የሽግግር መንግስት ለማቋቋምና
የመንግስት ስልጣንን ለመረከብ ከወዲሁ እንድትዘጋጁ ጥሪያችንን እናቀርባለን። በእኛ በኩል ጸጥታን በማስከበር ረገድ ከናንተ የሚቀርብ የትብብር ጥያቄ ከሌለ በስተቀር በሚቋቋመው የሽግግር መንግስትም ሆነ በሌላ ማናቸውም የፖለቲካ ጉዳይ የመሳተፍ ፍላጎት የሌለን መሆኑን በድጋሜ እናረጋግጣለን። ህዝቡን ከባሰ እልቂት ለማዳንና ሀገሪቱን ከመፍረስ ለመታደግ ከዚህ የተሻለና የተለየ ሌላ አማራጭ እንደሌለ በመገንዘብ ሁሉም የሀገሪቱ የፖለቲካ ኃይሎች ለህዝቡና ለሀገሪቱ ደህንነት ስትሉ የሰላም ጥሪያችንን እንድትቀበሉን በአክብሮት እንጠይቃለን በማለት ተናግሮና ቆፍጠን ያለ ወታደራዊ ሰላምታ ሰጥቶ ከቴሌቪዥኑ ስክሪን ላይ ተሰወረ። የንግግሩን ማቆም ተከትሎም በቴሌቪዥኑ ስክሪን ላይ የተገደሉት ባለስልጣናት አስከሬን በአንድ ወና አዳራሽ ውስጥ ተደርድሮ ታየ። በተለይም የጠቅላይ ሚኒስትር ካሊቲ ራቁትና ያባበጠ አስከሬን በቅርበትና በተደጋጋሚ የቴሌቪዥኑን ስክሪን ሞልቶ ታየ። ካሊቲ በጥይት የተገደለ አይመስልም። አይኖቹ በሹል መሳሪያ እንደተነቀሉና መላ ሰውነቱም ሆን ተብሎ በስለት እንደተቆራረጠ በግልጽ ይታያል። በማግስቱም ወደ ሀገሪቱ ቤተመንግስት ጥሰው የገቡ የከተማ ወጣቶች ምንም አይነት የፖለቲካ ተሳትፎ ኖሯቸው የማያውቀውን የካሊቲን ሚስትና ብቸኛ ወንድ ልጅ በአካላቸው ላይ ቤንዚን አርከፍክፈውና በእሳት አቃጥለው እንደገደሏቸው ተሰማ። የብዙዎቹ ሚኒስትሮች መኖሪያ ቤትም እንደተቃጠለና ቤተሰቦቻቸውን በጭካኔ እየተገደሉ እንደሆነ በሰፊው ተወራ። የተባበሩት መንግስታት ድርጅት፣ አሜሪካና አብዛኛዎቹ ሀያላን ሀገራት የሻለቃ ኮንቱርን ጥሪ ደግፈው መግለጫ ወጡ። እነሱም በበኩላቸው ሁሉም ተፋላሚዎች ተኩስ አቁመው በአስቸኳይ ለሰላማዊ ድርድር እንዲቀመጡ ጥሪ ያቀረቡ። የካሊቲን መንግስት የገለበጡት የበታች ወታደራዊ መኮንኖች ራሳቸውን ከስልጣን ጥያቄ ነፃ አድርገው በመቅረባቸው ተቃዋሚ ኃይሎች የሰላም ጥሪውን ያለ ማቅማማት ይቀበሉታል ተብሎ ቢጠበቅም የአማጽያኑ ምላሽ ግን አዎንታዊ መሆን አልቻለም። ሁሉም ተፋላሚ ኃይሎች ወታደራዊ ኃይሉ በህዝብ ላይ ሲፈጽም ለኖረው ወንጀል እጅ ሰጥቶ በህግ ተጠያቂ የመሆን እንጂ በተኩስ ማቆም ድርድር የመካፈል መብት ሊኖረው እንደማይገባ፣ የሽግግር መንግስት ማቋቋም የሚባል ሐሳብንም እንደማይቀበሉ አሳወቁ። አንድ የትብብር ድርጅት መፍጠር ያልቻሉትና በጋራ መለስተኛ አጀንዳ መስማማት የተሳናቸው አማጺ ኃይሎች የሻለቃውን ጥሪ ላለመቀበል ግን የተማከሩ ያህል አቋማቸው አንድ አይነት ሆኖ ተገኘ። ሁሉም በአንድ ድምጽ አንቀበልም አሉ። እንዲኖር የምትፈልጉት ተጠያቂነት ሊመጣ የሚችለው ጦርነቱ ሲቆምና ሀገሩ ከመፍረስ ሲድን ነው ቢባሉም ሐሳባቸውን መቀየር አልቻሉም። ከዚህ ሁሉ እልቂትና ውድመት በኋላም ሁሉም በተናጠል ጦርነቱን እናሸንፋለን የሚል የማይጨበጥ ተስፋ ስለነበራቸው ጦርነቱን ማስቀጠል መረጡ። ተፋላሚዎቹ ይህንን ህዝብን ከተጨማሪ እልቂት ለመታደግ የሚያስችል የተኩስ ማቆም ጥሪ አንቀበልም በማለት የሚያካሂዱት ትግል ለራሳቸው የስልጣን የበላይነት እንጂ ለሰላምና ለህዝብ ጥቅም እንዳልሆነ በገሃድ አረጋገጡ። የሚደንቀው አብዛኛዎቹ የተቃዋሚ መሪዎች እንዲህ አይነቱን የአቋም መግለጫ የሚሰጡት የፍልሚያው ግንባር ላይ ሆነው ሳይሆን በጎረቤት ሀገራት ተቀምጠው ነበር። ሁሉም አማጽያን ራሳቸውን የመጨረሻና ብቸኛ ድል አድራጊ አድርገው በማሰብ ጦርነቱን ቀጠሉበት። የመንግስት መዋቅርም ፈራረሰ። በአለቆቻቸው ላይ ግድያ የፈጸሙት የመከላከያ ሰራዊቱ መኮንኖችም ፍልሚያውን ከመቀጠል ውጪ ሌላ አማራጭ የሚሰጣቸው አላገኙም። ሀገር ማስተዳደር ባይችሉም አንድ ጠንካራ ተፋላሚ ኃይል ሆነው እነሱም ጦርነቱን ቀጠሉበት። የከተማ ውስጥ ጦርነት የበለጠ ተባባሰ። ጦርነቱ በቀጠለ ቁጥርም የሀገሪቱ ከተሞች በከባድ መሳሪያ ምት ፈራረሱ። በውስጣቸው የሚገኙ መሰረተ ልማቶችም እንዳልነበሩ ሆነው ወደሙ። የሀገሪቱን የተለያዩ የተፈጥሮ ሀብት ምንጮች መቆጣጠር እሽቅድምድም በመፈጠሩ በርካታ የፖለቲካ አጀንዳ የሌላቸው የጎበዝ አለቆች ጭምር የሀገሪቱን ሀብት በያሉበት ተቀራመቱት። አንዳንድ ከጦርነት ኢኮኖሚ መጠቀም የለመዱ የውጭ ካምፓኒዎችም ወደ ተለያዩ የሀገሪቱ ክፍል በመግባትና ከአካባቢ ታጣቂዎች ጋር በመተባበር የማዕድን ቁፋሮ ስራ ላይ ተሰማሩ። የጦር መሳሪያ እየታጠቁ ሀብትን መዝረፍ የብዙ ጉልበተኞች መደበኛ ስራ ሆነ። የተማሩ ወጣት ሐኪሞችና መሐንዲሶች ሳይቀሩ ራሳቸውን እያስታጠቁ የጦርነቱ ተካፋይ ሆኑ። ጎረቤት ሀገሮች በስደተኞች ብቻ ሳይሆን
ከሀገረ ካኦፒ እየተሰረፉ በሚሄዱ ተሽከርካሪዎችና የቤት ዕቃዎች ተጥለቀለቁ። ቢቢሲ በሰራው አንድ ዶክመንተሪ ፊልም ላይ ሚሊዮነር የነበሩ ሀገረ ካኦፒያውያን በየጎረቤት ሀገራቱ ጎዳናዎች ላይ ሕፃናት ልጆቻቸውን ታቅፈው እጃቸውን ለምጽዋት እየዘረጉ ሲለምኑ አሳየ። ይህ የቢቢሲ ዘገባ እነዚህ ሚሊዮነር የነበሩ ስደተኞችም በሕይወት ተርፈው መሰደድ በመቻላቸው ራሳቸውን እንደ ዕድለኛ እንደሚቆጥሩ ገለጸ። የግንቦት ማኒፌስቶ በሊበራል ፓርቲው በቀረበበት ወቅት ጦርነቱ ከቀጠለ ይገጥማል ተብሎ ከተገመተው እልቂትና ውድመት በላይ በተግባር ተፈጽሞ ታየ። ከ1 ሚሊዮን በላይ ሕዝብ ሞተ። ከ3 ሚሊዮን በላይ ሕዝብ ተሰደደ። ከ75 በመቶ በላይ የሆነው የሀገሪቱ መሰረተ ልማት እንዳልነበር ሆኖ ወደመ። ይህ ሁሉ እልቂትና ውድመት ከደረሰ በኋላ በተዋጊዎቹ መሰላቸትና መዳከም ምክንያት ጦርነቱ ጋብ እያለ ቢመጣም ሀገረ ካኦፒ አንድ መንግስት ኖሯት ለመቀጠል የሚያስችል ዕድል ሊኖራት ግን አልቻለም። የጎበዝ አለቆች የተከፋፈሏት መንግስት አልባ ምድር ሆና ቀጠለች። ከቅኝ ግዛት በፊትም ሆነ በኋላ ወደ ነበረችበት ሁኔታ መመለስ አልቻለችም። ያቺ በሰላሟና በሀብቷ ዓለም ይቀናባት የነበረች ሀገር በዓለም መገናኛ ብዙሃን የእልቂትና የሰቆቃ ምሳሌ ሆነች። በሀገር ውስጥም ሆነ በውጭ ሀገራት የሚኖሩ ሀገረ ካኦፒያውያን ሀገርና ዜግነት አልባ ሆኑ። ከጥቂቶቹ በስተቀር አብዛኛዎቹ የቀድሞ ሀገረ ካኦፒያውያን ከፊሎቹ ዜግነታቸውን በመጥላት ከፊሎቹም በዜግነታቸው በማፈር ከየት ናችሁ ሲባሉ ከሀገረ ካኦፒ ነኝ ማለት ተጠየፉት። የብዙዎቹ የእኛነት መጠሪያ ከቅኝ ግዛት በፊት የነበረው የአያት የቅድመ አያቶቻቸው የጎሳ ማንነት ሆነ። ሀገረ ካኦፒ ታሪክ ሆነች። የሐሳብ ገበታ ሐሳብ ያለ ልዩነት በሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት። በሐሳብ ገበታችን ወቅታዊ፣ ማህበራዊ፣ ፖለቲካዊ እንዲሁም የሕግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ።